ሳይክል እየነዳ ወደዚህ ወደዛ እንዲዞር ነው እንጂ የሚፈልጉ ትልቅ ደረጃ ላይ እንዲደርስ አይፈልጉም። ለዛ እናንተ ስትናገሩ ጥሩ ነው ብሎ ይወስዳሉ። አይፈልጉም የነሱን እድገት ስለማይፈልጉ። እናንተ ግን እየገባችሁ ነው ግን ማለት ነው። እነሱ እኮ የሷን ፕሮፋይል እየቀያየሩ የሷን እያደረጉ እየገቡ ይሳደባሉ። ቤታቸው ገብተሽ አሁን ሁለት ልጆች ገብቼ ቤታቸው ሳይ የሱ ፎቶ ነው ያላቸው፣ ግን ፕሮፋይሉ የሷ ነው። እንዴ ይሄ ጥሩ ነው? የሚያሰድቡት እነሱ ነው አውቀው። እሷ እንደዚህ ናት እንደ እሷ ሰው ሊያሳጧት ነው እንዴ? እንዴ የሃይሚቶች ገብቶ አይሰድቡም። እዛ ቤት እኔ ማወቅ ፈልጋለሁ። እዛ ቤት የሚባለውን ነገር ይበሉ። ታዲያ አንቺ ሰው ከፍ ስታይ አይደል ስላንቺ ሰው የሚያወራው? ምን ነው ገና እነዚህ ሰው ናቸው እንዴ? በቀደም ነብያቸዋለሁ። መጨረሻ ሀገር ሸክም መከዶኒያ ሄደው ይቀመጣሉ። እነዚህ አረጁ። እኔ ሳላረጀውም የምታዘባቸው እኔ እሰማለሁኝ። ስራ ቦታ ሆኜ እሰማቸዋለሁ። ጥሩ አይደለም እንደዚህ። እኔ ታየው ትላንትና የሆነች ያቺ ሴትዮ ገባ። እኔ እንደዚህ ማለት አልፈልግም፣ ግን እነሱ ይምላሉ። ውሸታም ዝም ብሎ ይምላል። ሰው ሲዋሽ ይምላል። እኔ የማውቀው ይሄንን ነው። አላውቅም የእናንተን። እውነቴን ነው የምነግርሽ። እናት ቲጂ ታዲያ ሴትዮ ነች እንደ እነሱ ወዳጅ አይደለች እንደ ታረ ለምን ሰው ትዮ ይሏታል? ቲጂን ደግሞ የተጣላን መጫርጋ ያቺኛዋ ስትሰድባትኝ ለምን ተሽቆጥቁጣ አልሄደችም? ዛሬ እውነት ስለሆነ ሰላምን መታ ወሬ ይዘሽ አትምጪ። ሰላም እኮ እውነትን ይዛ ነው የምትቆመው። አታወራም፣ ግን ውሸት ስታወሪ ግን ተይ ትልሻለች። ይቺ ደግሞ ወሬ ማመላለስ አይደለም። እኔ እየሰማኋቸው ነበር። ሀነን ስትናገር ምን ትላለች? ለምንድን ነው ሁሉንም እኩል ማታዩት? የሃይሚ ወንድም አይደለም ወይ? እሱም ለምን ምን አረገ? ይቅርታ ሊጠይቅ እኮ ነው ክብር ያለው ሰው። ይቅርታ ማን ነው የጠየቀው? ያቺ ባለጌ እንኳን ተሽከርክራብን ኦዲየንሶችሽን ቢሰሙ እያለች እንደዛ ስትሆን የነበረዋን ይቅርታ በይ ተብላ መታለች እንዴ? እሷ ግን የተከበረች ስለሆነች የነሱ ባህሪ ስላልሆነ ይቅርታ ጠይቅ። በተዘዋዋሪም እሷ የራሷ አንድ ነገር ልንገርሽ ማሬ፣ ገንዬ ማወቅ ያለብሽ አንድ ነገር ልንገርሽ። አሁን እሱ አቢብቲ ሰውየውም ስራ ይዞ የሚመጣው ነገር ሲጠፋበት ከሌ ደውልልኛል። እሱ ማን ነውና ነው የሚደወልለት? አንድ ሁለተኛ ደግሞ የሃይማኖቶች ፓወር ስላላቸው ስለነሱ መግባት አለ፣ የነሱ ስም መግባት አለበት፣ ስለነሱ መወራት አለበት። ደስ የሚለው ነገር እኛ ምን አገባን? እኛ በቃ የሚሰጥ ይወድ የማይሰጥ የራሳቸው ጉዳይ ነው። ለምን ገደል አይገባም? ለምን ነው ራሳቸው እየደወሉ እንደዚህ እኮ ነው ሀፍቴ የሱ እህቶች የእህቶች ማለት ናቸው። እኔ ስለሷ እያወራን አይደለም። እኔ በእናታችሁ እሷ ስለሷ አላወራችም። ያወራችሁ ለምን ገዝት ላይ ገብተው ስለ መቅዲ ቤት ያወራሉ? እዛ ቤት ለምንድን ነው የሚሉት ነው በቃ የገኒ ጥያቄ። በቃ ሌላ ነገር አለ። ዛሬ ሲለው አልሰማሁም። ግን በቃ ካልሰማሽ አንቺ ምን ሆንሽ እንዴ? አንቺ ስላልሰማሽ እኔ ሰምቻለሁ እኮ ስለሰማሁ ነው የማወራው። ገኒ ስለሰማች ነው የምታወራው። ይቅርታ አይኔና ይቅርታ ደህና ነሽ? ግን ገንዘብ ዝም በይ። ካልሰማሽ አልሰማሽም። የሰማነው ያወራን አይደል እንዴ? ልንገርሽ የሃይሚቶች እኮ ማንም ጋር አይደውልም። ከፈለጉ እኮ ያንቀጠቅጡታል። ሚዲያውን አይተውታል አይደል እንዴ? ደሞስ እነዚህ ራሳቸው ህፃናቶች ራሴ ያላቸው ክብር ያላቸው የሚያገናዝቡ እንዲህ አይነት ቅሌትን ቦታ ለሰው ምን አርገኝ ብለው ነው የሚደውሉት? ምን አርገኝ ብለው እነሱ በሰሩት እነምን እንዲያረጋሉ እየደወሉ ለምን ልጆቹን ያጣላሉ? እነሱ ናቸው የሚያስታርቁት። እነሱ ናቸው እንጂ ገልብጪና ውጪ መጣ የሃይሜ ወንድም ሲመጣ ቁጭ በይና እናውራ በራሳችን ሙድ ፈታ እንበል የሚሉ አስመሳዮች እነዚህ ናቸው እኮ ሌሎቹን የበከሉት እየማሉ እየተገዘቱ። እውነቴን ነው የምነግራቸው። አንድ እዛ ቤት ያለች አይሻ የምትባለው እኔን ሙልጭ አርጋ ነበር በቴክስት ስትሰድበኝ የነበረው። አታውቅኝም እኮ ምንም እኮ ያረኩት ነገር የለም እኮ። እሷ ሃይሚን ከወደደች ለምን እኔን ትሰድበኛለች ታዲያ በኮሜንት? እኔ እሷ ሰደበችኝ ብዬ አይደለም፣ አልጨነቅላትም ለእሷ። ሃይሚን ከወደዱ እኮ የሃይሚን ወንድም እኮ መውደድ ነው አይደል? ለምን አላዩለትም? አብራ ነው የመጣችው ከሱ ጋር አይደል? አልኩሽ እኮ ወንድሙ አይደል እንዴ? ለምን አላዩለትም ታዲያ? እኔ እኮ ብዙ ጊዜ ገስት ገብቼ እኮ የምሰርባቸው ለዚህ ነው። በጣም አስመሳይ ባቦች ናቸው እና መርዝ ናቸው እንጂ መቅድዬ ይሄንን ነው እኮ ያንገበገበኝ እኮ ይሄንን ነው። እውነት ሃይሚንም የሚወዷት ከሆነ እሱንም የሚወዱ ከሆነ የማያለያዩ ከሆነ ለምንድን ነው የሷ ወንድም ሲመጣና አይደለም እሷ ወንድሜ ብላ ነው ያለችው? እሱ ምንድነው ያ ምንድነው?
እነዚህ እኮ የሚሰግዱ ናቸው። እኔ አንቺ ገና አታሚኝም። እነሱ አፈንድደው ለሰው የሚሰግዱ ናቸው እኮ እነዚህ አሮጊቶች። አንቺ ገና አታሚኝም። እኔ እነግርሻለሁ የሚደውሉት የሃይሚ እህቶች እነሱ ስነ ስርዓት ያላቸው ለራሳቸው ክብር የሚጨነቁ ማንንም የማይለማመጡ ጀግኖች ሚዲያውን በአንድ እግር የሚያቆሙ ናቸው። እነሱ የራሳቸው አላማ ያላቸው ነው። ሄዳ እዛ እሱ አላማ የሌላት አለች አይደል? በቀን ኬክ የምትቆርስ ምን አባቷ ይነገረኝ ካለች ምን ትጨማለች? ስለኔ ቤት የምታወራው ማንንም ስለ ቤት የምታወራው እከካም እንዴ! በጣም ነው የሚገርሙት። ይመክድጌ በጣም እንደሞቱ ቁጭ ብለው ደግሞ እዛ ቤት ይላሉ። እኔ የሚያስጠላው እነሱ ነው ይኸውልሽ፣ የሞተ ዘመድ አለኝ ሳንደዘ እንደሞተ ዘመድ ሰው ኮረስቻቸዋለሁ። ሲጀመርም እኔ አውርቼም ስለነሱ አላውቅም፣ ግን እኔም ብዙ ሰው ነግሮኛል። እየሩ ነበረ እዛ ቤት ተሰብስበው እዛ ቤት ትዕግስትና ጓደኛ ይኮነች ያማቸዋል። ማይቴ የተጣላን መስሏት ሆነ በጣም ተሳስታለች። እከክ ተቀን በቀን በካውን ባላ በቀን ታያታለች እዚህ ቤት ወራዳ ቀደምስ መቅድጌ ሌላ አመለካከት ከሌላቸው በውስጣቸው ሌላ ነገር ከሌለ እዚህ ላይ የሚገቡት ከሁላችንም ጨምሮ በራሳችንም ፎቶ የምንገባው ከየትም ቦታ የምንመጣው አረብ ሀገርም ባንሆን ሃይሚንም እሷንም ብለን ነው አይደል እንዴ? ለምንድን ነው እውነት ሁለቱንም የሚወዱ ከሆነ የኛን አመለካከት የሚነፍፉት? ለምንድን ነው እኔ ነገርኩሽ ስለነሱ ነቀፋ የገደል ትግባ። ግን እኔ እየገረመኝ ያለው የሃይሚ እህቶች ልጁ የሚያሰቃዩት የኛ ፕሬዝዳንት ተይ እንጂ ፈታ በመታሰቃየው ያሰቃየው አልገባኝም። ማን ያሰቃየው? እሱ እኮ በሚሰራው ልክ ነው እኛ የምንናገረው እኮ አይደል እንዴ? እኔ እንደሚገባኝ እዚህ ቤት ያለነው ሁላችንም አንድ ፔጅ ላይ ነው። እሱ ከዛሮጊቶች ጋር ነው ያላወራም። እነሱ የሱ እንደዚህ ማለት አትችይም። እነሱ ይኸውልሽ ሰው ሲያረጅ እኮ ሰውን መቀመጫ ነው የሚያሳጣው። ይሄን ታውቂያለሽ? እነሱ ወይ ጡረታ እንዳይወጡ አላየናቸውም። ጡረታ ይውጡ ብለን ሰላም አንድ ነገር ግን እኔ አሁን እዚህ ጋር መናገር የምፈልገው ለምን እሱን ከማስተካከል ለምንድን ነው እሱ በሰራው ልክ ነው እኛ የምንናገረው። በቃ እኛ በሰራው ልክ ነው እሱን ከማስተማር እሱን ከመመለስ እንደ ታላቅ እንደ እናት እሱን ነው መመለስ እንጂ እኛን ለምን ተናገሩት ልጁን ሊገሉት ነው ማለት አይችሉም። እነሱ ልጁን መመለስ ነው ማለት መብት የላቸውም። እኛ እሱንም ልንቃወም አይደለም እዚህ ወጣ ነው፣ እሱንም ልንናቅፍ አይደለም። በሚሰራው ስራ የማን ነው ስልክ የሚጮህ? በሚሰራው ገኒ ምን ተፈጥሮ ነው? እኔ እኮ አልሰማሁትም። እኔም አልገባኝም። ግን በደፈናው ነገር እንዲደጋገሙልሽ ካልፈለግሽ በስተቀር እዛ ሀነን ቤት ሲያወሩ እየጠየቅሻቸው ነበር፣ ሰምተሻል? ይሄ ነገር ነው እንዴ አሁን የምታወሩት? እኔ አልገባኝም። በደፈናው ነው ለምን ተነካ? አሁን እኔ ልንገርሽ ነገር ትዕግስት ለምን መቅዲ ቤት ገባች? ገኒ ተጣሉ ያሉ አንድ፣ ሁለተኛ ዙር ደግሞ የሃይሚ እህቶች ለምን ደውለው ያስቸግራሉ ብለው አሉ። ሁለት ልጆቹን ሊለያዩ ያደርጋሉ። ስለዚህ የሃይሚ እህቶች እኮ ስልክ አይደውሉም። እነሱ ደውለሻል ወይስ አልደወልሽም ነው ጥያቄው። ደውለሻል ወይስ አንቺ አላበዱም። ደንቆሮ መሰለ። እነሱ እኮ ራሳቸው ፊልም መስራት ይችላሉ። የሃይሚ እህቶች ገና ወጣቶች ናቸው። እግዚአብሔርን እንዴት ነው ያስደወለው? ሲጀመር እግዚአብሔርን ነው ይወጣለው። የምሬን አትውጪ እኔ ጠንበለል አትውጪ። በቃ ካልደወልሽ ማለት እኔ ለቤተሰቦቼ ራሱ እግዚአብሔርን ቀጥታ ደውዬ በፍጹም አላውቅም። አንድ ቀን እናቴ ታማ ደውዬ አውቃለሁ። በጣም ቆየ። ይሄ ራሱ የነዛ ባጎቹን እኮ በጣም ራሴን የቻልኩት ጀግና ሴት ነን። ለማንም የሚደውል አሁን እኮ እነሱ እኮ ገፍት እንዲሰጡ እኮ ነው የኔ እህት ምናምን የሚሉት እንጂ ወዶ አይደለም። ገባችሁ እናንተ? ያው ለሲካኔ ወናቱ እንደራችሁ ገፍት እንዲሰጡ አሁን ሃይሚ አንድ ቀን ወጣ ሚዲያ ላይ የኔ እህት ብላ አታውቅም። ገባችሁ? ለኔ አስረግጣችሁ የኔ እህት የኔ ደጋፊ የኔ ወዳጆች ብላ አታውቅም።
የሁላችንም ወዳጆች ነው የሁላችንም እህቶች ነው የምትለው ብትል ራሱ ማለት ነው። ሶ እነሱ እኮ ገፍት ፈልጎ የሆነ ነገር በውስጥ እንዲልኩ ፈልጎ ነው እንጂ ከዛ በስተቀር እንዴት ነው አሁን ማንም ሰገጤ ደጋፊ የሆነ ዝም ብሎ የኔ ሂቶች አረ እናንተ እንደዛ ነገር አታውሩ። የምር ይሄ ማለት እኮ ሲጡኝ ማለት እኮ ውጪ ተቀምጣችሁ ጨርቅ መንገድ ላይ ጥላችሁ መላመን ይቀላል ብዬ አስባለሁ። ምን ትያለሽ? እንግዲህ የምር የኔ ሂት ብሎ ልክ ነሽ። እኮም የምር ነው መግዲ የአንድ ቀን እኮ መታ እንትን የኔ ሂቶች ናችሁ የኔ ደጋፊ እግዚአብሔርን አንድ ቀን እኔ አውርታ ሰምቼ ተዳቂም እናንተ ከሰማችሁ ነው ያለው። አታወራም እሷ ጫዋዥን በስ ልቅም ያለች ሁሉ እኮ ዛሬ ሀበራሱ ወንድሜ ያንተ ሂቶች ማለት እኮ የኔም ሂቶች ነው። ጦሶ ፎራ ይሄ ማለት እኮ ጊፍት ሲቶኝ ያንተ ወንድሞች ናቸው የእህቶች ናቸው የደወሉልኝ እያልኩሽ ስሰማ ነበር ከስር ሆኜ ማለት ነው። የሚያወሩት ስለ ጊፍት ካርድ ግዢ ካርድ ሙይ ነው አላልኩም ይበሉ። የሚያወሩት ስለ ግሩፕ ስለ ቤት ክራይ በቃ ጉዳቸውን እናውጣ። አሁን ዝም በይ አንቺ። ለምን አንጀትሽ ለምን ያራል? እኔ አንጀታችሁን አሳራቸው የለ እንዴ በሁለት ቃል የሚያወሩት ይሄንን ነው። ይሄ እንኳን ድምጻቸው እንዳይቀረጽ አይ በግሩፕ እያሉ ኤኬሌ ግሩፕ ላይ የለሽም እንዴ? ግሩፕ ለምን ያስፈልጋል? በቃ እኛ አሁን ግሩፕ የለንም። እዚህ ጋር ወተን እናወራለን፣ እንለያያለን። ቆይ ሰንጂ ቆይ እዚህ ጋር ፊት ለፊት ነው እኛ የምናወራው። እኔ የገኒ ስልክ የለኝ ለምሳሌ እዚህ ሁላችሁም ያላችሁ ከመቅድዬ ውጭ ማናችሁም ስልክ የለኝም። እወጣለሁ፣ እዚህ ጋር አስተያየት እሰጣለሁ፣ እወርዳለሁ። በውስጥ የሚወራ ግን ሌላ ነገር አለ። ገባሽ? ፎቶ አሰራን ይላሉ፣ እንደዚህ ይሁን ይላሉ። ስለሱ ነው ሁሌ ወሬያቸው። እኛ ሴት ነን። ገባሽ? እዚህ ቤት የሚወራው ሁሌም እውነት ነገር ነው የሚወራው። ማህይም እና ሙር ደግሞ አብሮ ሊሆን በፍጹም አይችልም። ሊደማመጥም አይችልም፣ ሊስማማም አይችልም። አንቺ ይሄ ቀጥታ መንገድ ነው ስትኝ፣ አይ ገንዬ ይሄ ገደል ነው የምልሽ ደደብ ስለሆንኩኝ ማለት ነው። አንቺ ግን ሙር ስለሆንሽ በዚህ ሂጂ ነው የምትይኝ። ይሄ ነው እነሱ ጋር ያለው ነገር። ሁሌ በጭፍን የሚጓዙ እድሜያቸው ቅቅል አድርገው በልተው ጨርሰው የሰው እድሜ ቁጭ ብለው የሚቆጥሩ አሮጊቶች ቦታ አትስጫቸው። እነሱ አንዲት ቀን ትክክለኛ ደጋፊ እኮ ማለት ምላሷን ታወጣለች። እቺ ቆሻሻ አውቃለሁ። አይሆንልሽ ትክክለኛ ደጋፊ የሁለቱንም በመካዶኒያ ጠርነሽ አንቺ እዛ ልትገቢ ቆይ ሁለቱንም የሚወድ እንጂ እንዴት እሱን ይነካሉ? አንቺ ለምን ሩቅ ትሄጃለሽ? የፍፄ ለምን ተነሳው ላይ ተቃወሙ እኮ ማህይም ናቸው እነሱ ማለት ነገ አንቺ ጉርጓድሽ ተቆፍሮልሻል ትሄጃለሽ። ይልቅስ ንሳ በሌላ ምላሳ ወጣሽው ለምን ምን አደረክ? ማን ይኸውልሽ ባል ብልግናቸው አሮጊት እኮ መጨረሻው ይሄ ነው። አሁን ቆይ ለነግርሽ ነው እኮ መግገን እያልጨስኩ ማለት ኮሜንት አታምሩታቸው። እነዚህ ማህይም ታያቸው ለምን መጣች እዚህ አለው ባንቺ አይደለም ማሬ በሰኒ ላይ ነው ምላሳቸውን ያወጡ ገንዬ ነው ቆንጆ እያየው እኮ ነው። ስለዚህ ገንዬ እኛ ትክክለኛ ነገር ስለምንናገር መቼም አይወዱንም። ወይ እነሱ ያሸንፋሉ ወይ እኛ እንሸነፋለን። እኛ አንድ ቀን ለመግዲም ጥላታለሁ። መግዲዬ ከሚዲያ ላይ ግቢ ክፈች ቤትሽን ብዬ የምለው እኔ ብዙ ነገር ስለምሰማ ነው። ያው ዛሬ ጠፉ ምን ያውሩ ገብተው እኛ አንድ ቀን ገብተን አንድ ቀን እንደውም ዛሬ ሰማቸው ማውጣናቸው አናውቅም። በራሳችን ሙድ ማህይምና ሙራሩ ሄደም እያልኩሽ እኮ ነው። ትክክል ነገር ቀንቀንቀን ያለውን ነገር ነው የምታወሪው። እያስረዳውሽ እኮ ነው። በቃ እነሱ እኛን ማየት አይፈልጉም። ለምንድን ነው የሚሉት? ይሄ ቢሆን ይሄ ነው ብለሽ ተናገሪ። ለነሱ ምን ማህይም ስለሆኑ አላልን እነሱ ማህይም ስለሆኑ ፍሪያተዋሽ ማህይም ነው እዚህ በሙዳችን ፈታ እንበል አይባልም። እሱ ያ ሲመጣ እናያለን። ይሄ ሲመጣ ታዩ በሙዳችን አይባል። ይሄ ነው እንጂ የነሱ እርቅ ታያቸው ምን እንደሆነ ያውቃሉ። ታዩ በቃ ትርቁን እኮ አይደለም ስለ ትርቁ ሳይሆን ሃይሚን ፎቶ ያደረገች መጣች። ገባሽ? ስትመጣ አቶ ኦብሴ ናት። እስቲ አስገቧት ሊወርዱ ነበረ። የሃይሚን ፎቶ ያደረገች መጣች። ምን ልታወራ ይሁን? ከዛ ሚሚ ምን አለች? ብድግ ብላ አዎ አሁን ልብ እየገዙ እየመጡ ነው አለች።
ልጅቷ እንኳን ገብታ ደቂቃ አልሰጧትም። በእውነት ይሄን ያክል ናቸው እንግዲህ ፍርጌ እና የአሚቶች እኮ እኔ ያመኛል እነሱ ልብ ያላቸው ማንን ምን እንደሚያደርጉ የሚያውቁ ትናንትና እንኳን ተው አስታርቁ እነዚህ ልጆች በእኛ የተነሳ እንዳይጣሉ እኛ ተታረቁ እንበል ብሎ ሲሏቸው ምንድነው ያሉት? ተው እንደዚህ አይደለም፣ ይቅርታ የምትለው በሌላ ነገር ነው። ለምን ያቺ ማና ስሟ ስትላል ነበር እንዴ? ትክክለኛውን ነገር ሲናገሩ አይደለ እንዴ? እነዛ እኔ አልጠራቸውም፣ እነሱ ማንጠራም እንደሚሉ አልጠራም፣ ግን ትክክለኛ ነገር ሲናገሩ ነበር። በእናትሽ አንቺ ታክፈሉ ዘይት በእናትሽ ቆሻሻ ቦልቀች ደግሞ ዶንቆሮ መሀይም አዝነሽ እንደቀቅሪ እንደዚህ ደደብ ለጋጋ እነዚህ ቆጭ መማር ራሱ አይፈልጉም እኮ አንቺ ብሎ ካርጊያታለሁ። ታያት እባክሽ። ለማንኛውም ገንዬ እኔ አሁን ማስተላልፈው መልእክት እኔ ምንድነው ድጋሚ ነገ ያውልሽ አንቺ ኖ እንደዛ አይደለም። አሁን አንቺ በሲም ከተጠራ የተጠሩን ከሰማሽ ባናቱ አስተኪና ይቅርታ አስጠይቂ። ከዛ በኋላ ገስቱ ሙሉ ሳይክል እየነዳ ወደዚህ ወደዛ እንዲዞር ነው እንጂ የሚፈልጉ ትልቅ ደረጃ ላይ እንዲደርስ አይፈልጉም። ለዛ እናንተ ስትናገሩ ጥሩ ነው ብሎ ይወስዳሉ። አይፈልጉም የነሱን እድገት ስለማይፈልጉ። እናንተ ግን እየገባችሁ ነው ግን ማለት ነው። እነሱ እኮ የሷን ፕሮፋይል እየቀያየሩ የሷን እያደረጉ እየገቡ ይሳደባሉ። ቤታቸው ገብተሽ አሁን ሁለት ልጆች ገብቼ ቤታቸው ሳይ የሱ ፎቶ ነው ያላቸው፣ ግን ፕሮፋይሉ የሷ ነው እንዴ? ይሄ ጥሩ ነው? የሚያሰድቡት እነሱ ነው አውቀው። እሷ እንደዚህ ናት እንዴ? እሷ ሰው ሊያሳጧት ነው እንዴ? እንዴ የሃይሚቶች ገብቶ አይሰድቡም። እኔ አላቅም። እኔ በዚህ ጉዳይ ገብቼ አልተሳድቤ ማላቅም። ስናደድ ራሱ በፊት የዛሬ 2 ወር ተናግሬያለሁ። የዛሬ ወር ነው መሰለኝ። እኔ እንደዛ ቤት ስክሪንሾት አርጉ። እኔ የሃይሚ ፕሮፋይል አድርጎ ይሳደባሉ አላስታውም። ስለ ፕሮፋይል ባላወራውም ቦታ ፍቅርዬ የፈለግሽ ቤት የማትፈለጉበት ለምንድን ነው የምትሄዱት? የሃይሚ እህቶች ተባለ አይደል? ሁሉም ቦታ ደመራራ ነው። ልጆቹ ልጅቷን ለማጣል ፈልጓል። ስለዚህ ሃይሚን አሁን ለምሳሌ ብሩኬን ስመጣ ካልወደዳችሁ አትሂዱ። ታብታብም አታረጉ፣ ለሃይሚም አታረጉ። በቃ ልጅቷ እያስጠቆራችሁ ነው። ለራሳችንም ክብር የለንም። ሁሉም ቤት አሁን ሚሚ ቤትም የሃይሚዬ እህቶች ይባላል። እናንተ ነው የምትደው። እዛ ቤትም ሃይሚዬ እህት ሲሰደብም የሃይሚዬ እህት። ለምንድን ነው እናንተ ራሳችሁን የማታስከብሩት? ሃይሚዬ እህት ያለ የለም። ሁሌ ነው የሚሉት ፍቅርዬ፣ ሁሌ እነዛ ናቸው። እዛ ነው ቡርቴ አሁን አንቺ እንዳልሽ ይሁን። ፍቅርዬ አንቺን አይደለም እኮ ሀሰን ቤት ነው። ሀሰን ቤት የሃይሚ እህቶች ብሩክን ስለሚያፈቅሩት እዚህ እኔን እየመጡ ይሳደባሉ። በውስጥ ብሩክን አለ ይኸው እንዴ እንትና ሰላም ስትናገር ሰማሽም እንዴ? ሰላም የሴት ልጅ እኮ አለች። እኔ ወንድ እና እንትን አይደለም። ልጅቷን ሰው ታሰጣለች። እንደዛ አትበል። ከመጣሽ ወዲህ ነው ፍቅር፣ አንቺ ከመጣሽ ወዲህ ነው። እሺ ሊንገር ሰው አናጣም። ሊንገር ተው ለምሳሌ በቃ ይሄን ልጆቹ እንድትነካ ስለማይፈልጉ ነው ሄደው አንድ ሰው በተናገረው ነገር ላይ መልስ የሚሰጡት እንጂ የሃይሚቶች አይነኩም። የማትፈልግበት ቦታ የማይፈለግ ቦታ አይደለም። እዛ ጋር ሄደው ሌሎቹ ሲያወሩ የሆነ ነገር ሃይሚ ብለው ሲያወሩ ነው የሃይሚ ወዳጆች የሚነሱ። ቲጂ ተመልሶ ደግሞ ሚሚዬ የፕሮፋይል ቀይሮ ልጅቷ ማሳደብ የሚፈልገው ያ ፕሮፋይሉን ንኩና ውስጥ ገብተሽ ስክሪንሾት አድርጊ እንዳለ። አንደኛ ነገር ግን ማለት ነው ሃይሚ ያለችበት ቦታ አትሄዱ ማለት አልችልም። ለምን ሃይሚ ጋር ከሄድ ግዴታ ለእሷን አንድ ሰው እኮ ስደግ ፊት ከነምናምኑ ነው። በቃ አንድ ሰው ስላለኝ ብቻ እኔ አልሄድም ማለት አልችልም። እኔ ሄዳለሁ፣ ይቅርታ አድርግልኝና ብርቴ እሱን ቢመጣ ሂጃ ያለው ሁለቱም እኛ አንድ እንዲሆኑ እንፈልጋለን፣ ሰላም እንዲሆኑ እንፈልጋለን። ግን ማለት ነው እሷ እየተረገጠች እሷ እየተሰደበች ዝም ማለት አንችልም። ይቅርታ አድርጉልኝ። ይሄን እየመረረውም እያልመረረውም ይወጣው። ብርቴ ንግግርሽ ልክ ነሽ፣ እቀበለዋለሁ። ግን በአንዳንድ ቦታ ደግሞ ሃይሚ እህቶች ይላል ያሚ መጣ ምንድን ነው? እኔ ደግሞ ሃይሚ የሌለችበት ቤት ደግሞ ገብቼ አላውቅም። አለች ከተባለ ነው የምገባው። እሷ የሌለችበት ወይም ብሩኬ የሌለበት ቦታ አልጋልም። ብሩኬ ካለ ወይም ሃይሚ ገባች ከተባለ ሁለቱ ቦታ ሊገባቻለሁ። ከዛ ውጭ ግን ማናቸውም ቢመጡ አንድ ቤት አልገባም። አንዳቸውም ቤት
እሱ ያለችበት ቤት ነው እንደውሻ የምከተለው። ስለምን ወዳቸው ነው አይደለ? ስለሌላው ምን አገባኝ? እንግዲህ ሊግቡ ብሩኬ ሲመጣ ሄዶ ታብታብ ማረግ። አይ ስድብ ከሆነ አለመጻፍ በቃ ካልተመቸሽ አለመጻፍ። ዝም ብለሽ ማያታችን ይቻላል እኮ ውዶቼ። በቃ ደህና አደሩ። መልካም አዳር ይላል። አንድ ደግሞ ማለት ነው ከብሩክ እህቶች ተብዬዎቹ ጋር ማለት ነው እናንተ ጀግና ናችሁ፣ የአይሚ እህቶች ማለት ነው። አትመላለሱ፣ በኮመንትም ሼር አትደራረጉ፣ ንቃችሁ ተዋቸው እስቲ። ከነሱ ጋር ትመላለሱ ሲገባ ማለት ነው። እናንተ ማለት ነው እናንተ ጀግና ናችሁ። ጌታ እናንተ ነብር ናችሁ። እንደነሱ ቀላል አይደላችሁም። እንደነሱ ክፉ አይወጣችሁም። አትመላለሱ በኮመንትም ንቃችሁ ተዋቸው እስቲ። በቃ